ሰላም ናችሁ ወይ ውድ ቤተሰቦቼ? እንዴት አደራችሁ? እነዚህ ሰዎች መጠገቡ እኮ እግዚአብሔር ይሉንታ እንዳይዛችሁ እህቶቼ። አምጡ የምትሏቸውን እቃ ካላመጡ መልሳችሁ ደጋግማችሁ ጠይቋቸው። እነሱ እኛን ሲጠይቁ መቼ ይሉንታ አላቸው? ይሉንታ እኮ የላቸውም። እኛን ሲያመጡን እኮ ምግባችንን ችለው ሁሉን ነገር ችለው እቃ አምጥተውልን ሊያሰሩን ነው። አንዳንድ ቤተሰብ ደግሞ አንዳንድ አሰሪ ዝም ብሎ በእንትን የምትኖሩ ይመስላችኋል። በአየር ማትበሉ ማጠጡ። እነሱ እኮ 24 ሰዓት ያገኙትን ሲያግበሰብሱ ነው የሚውሉት የሚያዱት። ግን ይሉንታ እንዳይዛችሁ ጠይቁ፣ አምጡ በሏቸው። አናታችሁ ላይ ቆማችሁ ማለት ነው። አሁን በጠዋቱ ተነስቼ ገና ጠረቅ አድርጎ ዛሬ እሁድ ነው፣ ለራሴ እረፍት እሰጣለሁ፣ አልሰራም እሁድ። እንደሱ ነው ማለት ነው። እናንተም እንደሱ አድርጉ። ጠረቅ አድርገው እዚህ ጋር እንትን ነበረ፣ ካሜራ ነበር አጠፋሁት። ስቀርጽ እንዳያየኝ ሰውየው ደግሞ ካሜራ ደቅ ነው ደግሞ ማሳቀቅ። አልሰማቸውም። ቤት ውስጥ በቃ እስቲ ቆይ እዚህ ጋር ላድርገው እንዲታያችሁ። ፀጉራቸው ፀጉር እንዳይመስላችሁ። እኛን እኮ እንደ እንትን የሚቆጥሩን የእውነት በጣም እኮ ነው የሚገርማችሁ። መንበላ መንጠጣ አይመስላቸውም መሰለኝ። ቤቱን ባዶ አድርገው አምጡ ሲባሉ ደግሞ አያመጡ። የተረገቡ ናቸው። እሺ ይሏችኋል። እሺ ይሏችኋል፣ ግን አያመጡላችሁም። እኔ ደግሞ በተፈጥሮዬ ማለት ነው አንድ ነገር ጠይቄ ለሁለተኛ ጊዜ ደግሜ መጠየቅ በጣም ነው የሚያስጠላኝ። አንዳንድ ሰው ምንም አይመስልም እና ሞኝ እንዳትሆኑ፣ እንደኔ ሼም እያያዛችሁ ሞኝ እንዳትሆኑ። በባዷችሁ በጾማችሁ አንዳንድ ልጆች እንደውም ከደሞዛቸው ላይ ነው የሚገዙት። የሚገርማችሁ ነገር ቂጣ ራሱ የእነሱ ቂጣ ከደሞዛቸው ላይ ገዝተው እየበሉ የሚኖሩ ልጆች አሉ። እንዳይሞቱ እናት የላቸው አባት የለም እዚህ ሀገር። እነሱን ብለን መጠን እንደገና ደግሞ አምጧት ታንቅጭ ጭቅጭቅ። ይቅርታ እህቶቼ፣ ደህና ናችሁ ወይ? ሰብስክራይብ እያደረጋችሁኝ ነው? እንዴት ናችሁ? ይሉንታ እንዳይዛችሁ፣ እንደነገርኳችሁ ይሉንታ እንዳይዛችሁ ጠይቁ የምትፈልጉትን ነገር። እውነት እንዴ በጣም ሞኝ ነው የሚያደርጓችሁ። ጭራሽ ሳትጠይቁ ስቀሩ ሞኝ ነው የሚያደርጓችሁ። እንደሚያስፈልግ ያውቃሉ፣ ግን ለማምጣት በቃ የውሻ ማዕት ያንጋጋሉ። እዚህ በጣም ነው የሚመረረኝ። እግዚአብሔር በቃሽ በለኝና ወደዚያ
ሄድኩኝ። ምርር ነው ያለኝ። በቃ ውሻ እንደ እንትን ውሻ ነው። በቃ ውሻ በጣም ነው የሚሄዱት እዚህ ቤት እንዴ! የራሳቸው ካነሳቸው ራሱ የሰዎቹ እኛ ጋር ይቀመጥላችሁ ብላ ያስቀምጣሉ። በጣም የተናደድኩት ነው። አሁን ሙቀት አይደለ? በሙቀቱ በየሀገራቸው ይሳፈሩ የለ ማንም የለም። እኔ ጋ ትንሽ ቀለል ያለ ነው። አሁን ግን በቃ እዛም ሆነው ትጠይቋቸው አምጡ ስትሏቸው አያመጡላችሁም የሆነ ነገር ነት። እኔ ደግሞ ብሞት ከደሞዜ ገዝቻል ምንም ነገር ለራሴ አልጠቀምም። እነሱ ጋር እስካለው ድረስ ራሳቸው ናቸው ራሳቸው መቻል ያለባቸው። ምንም ነገር ከደሞዜ መግዛት አልፈልግም። ከደሞዜ እየገዛሁ ምግቤን ራሴን ችዬ እንድሰራ ነው እንደ ያመጡኝ። ራሳቸውን ችለው ወጪን ችለው ደሞዜን ከፍለው ሊያሰሩኝ የመጡት። ስለዛ ስለሆነ እንደዚያ የምታረጉ ልጆች መጥፎ ለማለት ስለሚወዱ አምጡ ነው ማለት ያለባችሁ። አምጡ። እነሱ መቼ የምታላቸው አንድ ነገር ሲጠይቁ ፋታ ይሰጣሉ። እንደ ሰው እንደሚደራሽ 101 ጊዜ አይደለም የሚጠይቁት። እየጠረጠረ ይላል እንጂ እሁድ ወደውል ሲሸትፍ አያገኝም። ረብራቸው ግን እንዲጠረጠረ ካልተደረገ አያስቀምጣችሁ። ኢየሱስ ውስጡን ስጠን። እንደ ጭድ ነው የሚሆነው ፀጉራቸው። እንደ ጭድ የሆነ ጭድ ታውቃላችሁ? ጭድ እንደሱ ነው የሚሆነው። ስትጠርቡት ራሱ ደግሞ አሁን በጠዋት እንዴት ኦቨር በዚህ ጠዋት እንዴት ኦቨር አደርጋለሁ። አንድ ቢሆን እኮ ችግር የለውም እኮ። አንድ እኮ ማንም ሰው እኮ አንድ ውሻ እኮ ችግር የለውም። እቺ እኮ ልጅቷ በጣም ችግር አለባት። በቃ ውሻው ነፍሷ ነው። አንድ ምን ችግር አለው? 3 4 በአንድ ቤት ውስጥ ያሳብዱኝ እኮ ነው። ደግሞ የሆነ ነገርም እንትን እያለች ሀዲያ እንደ ስጦታ ምናምን እየሰጠቻችሁ እየሰጧችሁ የሆነ ሞራላችሁን እንትን የሚል ነገር እያረጉላችሁ እንኳን ቢሆን እሺ፣ ምንም እናንተ እንደ ከብት ነው የምትታዩት። እዩ እንዴት እንዳጠፋሁት እያችሁ እዚህ ጋር ይታያችኋል ብዬ አስባለሁ። የተረገመ ልክ ቤታቸው ወርቅና አልማዝ ዳይመንድ ያስቀመጡ ይመስል እዚህ ባህራል ሰው ያሳቅቃሉ። ያስቀምጠው አስቀምጣ 4-5 ቦታ ያስቀምጡ። ምንም የላቸውም። ስማ ምን አላቸው ሲጀምር ሰው ለማሳየት ነው። ምን አለ ቆሾ ቆንቦር የሆነ ቤታቸውን ጠረና ግድግዳ ሊጠብቁበት እዚህ ቤት ሆናችሁ አመመኝ ብትሉ ማለት ነው ፓናዶል የሚሰጣችሁ ሰው የለም። እግዚአብሔር እንደዚህ አይነት ቤት እኮ መስራት አያስፈልግም። ፓናዶል የሚሰጣችሁ የለም። ለእኔ ይልቅ ውሾቿ ታመሙ ሲባሉ ታመሙ አይደለም ገና እስቲ ፋሃ ሲደረጉ ብላ ይዛ የምትሄድ ሴት ነች። ለውሾቹ ሲሆን ውሻ ያነስናል። ውሾቻቸው አሳንሰው የሚያወሩ መስራታችንን ያናግዳል።
ያሳዝናል፣ ያሳዝናል። እግዚአብሔር ስደት በቃችሁ ጊዜ ይምጣ። ግን በዛም እንደዛም ስላችሁ ብዙ ደግሞ ከስንት አንድ ደግሞ ብዙ የተባረኩ አሰሪዎች አሉ። ገና ሳትጠይቋቸው ምን እንደሚያስፈልጋቸው አውቀው የሚያመጡ ግን እነዚህ ግን ተረገሙ በሏቸው። ረዝምባችሁ ቪዲዮ ውስጥ እና ውዶችዬ ይሄ የምታዩት ይሄ ማለት ነው። ምን እንዳለች ታውቃለች? ቪዲዮ $300 ነው የገዛሁት አለች። እኛ እኮ ምንም ማናቅ ነው እኮ የሚመስላቸው። እግዚአብሔር ገረመኝ። እባክሽ አልኳት 300 በቃ በውድ ነው የሆነ ነገር እንዳደረገችልኝ ነገር ይሄ ነው እኮ የምታለብሰኝ እኮ ልጆቼ እንዳያዩሽ ብላ ነው ለኔ አስበው መሰላችሁ እንዴ? ለኔ አስበው ያለበሰችኝ ይመስል $300 ነው የገዛሁት ትለኛለች። ክሎሮክስ ነው ትወስድ የሆነ ሰዓት ላይ እንዴት ክሎሮክስ ይነካዋል ብላ አበደች። ስዝናና ለምከሙለ ስሰራ ነው ሙሉ እጅ እስከሚልጥ ሳጥን እና ላይ ነካው ነው እንዴ? እንኳን ልብሱ እጄ ራሱ ምልክት ስለማያወጣ ነው እንጂ እንደዚህ እንደ ልብሱ ምልክት ያወጣ ነበር እንጂ ለልብሱን የተጨነቀ $300 እኮ ነው የገዛው። ኧረ እባክሽ ይሄ $300 ተይ እንጂ ጅል አደረግሽኝ። እንዲጨራሽ ቤተሰብ አስተዳዳሪ እኮ ነኝ፣ ሁሉን ነገር አውቃለሁ ስላትማ አትወድም። በስመ አብ ማካበድ ወድ ለነሱ። ለማንኛውም አታስለምዷቸው። በብራችሁ እየገዛችሁ አሰሮቻችሁ አምጡ ከማለት ይልቅ እየደበራችሁ በብራችሁ በደሞዛችሁ ለፍታችሁ ባገኛችሁት አፈር ግጣችሁ ያመጣችሁትን ብር ቂጣና ምናምን ለበን አትግዙበት። ያምጡ፣ ለቤታቸው ያምጡ በሏቸው። እና እንደዛ ነው። ወይኔ በዛባችሁ በጣም እግዚአብሔርን ይቅርታ አድርጉልኝ። እኔ ከራሴ አንዳንድ ነገር ስነግራችሁ ከራሴ ተሞክሮ ነው። ከራሴ ያለሁበትን ህይወት ነው። እኔም ያለሁበትን ህይወት ሌላዋ እህቴ ስለምትኖርበት አንድ ነው። ምን ያረብ ሀገር አንድ ነው። ችጋራሞች ናቸው። ይጀመር ባለው ይብሳል። እነሱ ቢኖራቸው ለኛ ምን ይሰራል? ማድረግ አይፈልጉም ለኛ በፍጹም ማለት ነው። ስለዚህ በብራችሁ ገዝታችሁ ምንም ነገር አታድርጉ። በቃ ሰላማችሁ በዝት ይበልልኝ ውድ እህቶች። ሰላም እግዚአብሔር ከእናንተ ጋር ይሁን። አይዟችሁ፣ በርቱ። እሺ